አለልቱ ስሞት ከአያቴ አጠገብ አለልቱ ጊዮርጊስ ቅበሩኝ። አሳዛኙ የተወዳጁ አርቲስት ነጻነት ወርቅነህ የመጨረሻ ሰዓታት ሁኔታ። ትላንት የቤተሰብ ጨዋታን ቀረጻ ኢቢኤስ በመገኘት መቅረጹን የሙያ አጋሩ ሰይፉ ፋንታውን ተናገረ። የብዙዎችን ልብ በድንገተኛ አልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆነዋል። በቃኝ ሊባል የሚችል ነገር ጥቀሽ። ህይወት አርቲስቱ ዛሬ ጠዋት ለወትሮ የስራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ አይሲኤምሲ ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመሩ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ነጻነት ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ ምርመራ ሂደት አከናውነዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞትም ነበር። እናትና አባቱ በህይወት ስለሌሉ ያሳደገችው አያቱን እጅግ ይወዳቸው የነበረው ነፂ ስሞት ከአያቴ አጠገብ አለልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር ነበር። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንታት በፊት ነጻነት ወደ አለልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማሳደስና የልማት ስራዎችን ስለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበር። ሆኖም አያቱ ጓሮ የመተኛ ትልሙ ሳይሳካ ቀርቷል። የአርቲስቱ የቀብር ስነ ስርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜ ውጪ በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸምም ተወስኗል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋር በትዳርና በፍቅር የቆየው ነጻነት ኑዛዜ አለመጠበቅ አድናቂዎቹን አሳዝኗል። እንደ ጋዜጠኛ ቴዎድሮስ ተክለአረጋይ ገለጻ የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እሳቸው እንደገቡም የቀብር ስነ ስርዓቱ በዚያው ዕለት እንደሚከናወን ነው ቤተሰቦቹ ያረጋገጡት። በተጨማሪም በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ በፊልም በቲያትርና በቴሌቪዥን ፕሮግራም አቅራቢነት ከፍተኛ ተወዳጅነትን ያተረፈው አርቲስት ነጻነት ወርቅነህ ነፂ በድንገተኛ ህመም ከዚህ ዓለም በሞት መለየቱ ብዙዎችን አስደንግጧል። የተለያዩ አርቲስቶችም የነጻነት ወርቅነህ ሞትን ተከትሎ ሀዘናቸውን እየገለጹ ነው። ከቀናት በፊት ያወጋነው ህልም ማመን አቅቶኛል። ጋዜጠኛ መቅደስ ደበሳይ በአርቲስት ነጻነት ወርቅነህ ህልፈት የተሰማትን መሪር ሀዘን ገለጸች። ታዋቂዋ ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ መቅደስ ደበሳይ የቅርብ ወዳጅና የሙያ አጋሯ በሆነው በአርቲስት ነጻነት ወርቅነህ ነፂ ድንገተኛ ህልፈት የተሰማ ጥልቅ የልብ ስብራትና ሀዘን ገልጻለች። ጋዜጠኛዋ ባስተላለፈችውና የሁለቱን ቅርበት በሚያሳይ መልእክት አርቲስት ነጻነት ከማረፉ ቀናት ቀደም ብሎ ስላለው ቀጣይ ዕቅድና ህልም አጫውቷት እንደነበረ አስታውሳለች። መቅደስ በወዳጇ ህልፈት ከፍተኛ ድንጋጤ ውስጥ መሆኗን ስትገልጽ የኔ ንጹህ ነጽዬ ከቀናት በፊት ያ ሁሉ ህልም መዳረሻ በሰሙት ጆሮቼ ዛሬ መለየትህን በዓይኔ እስካየሁበት ሰዓት ድረስ ማመን አልችልም በማለት ከቀናት በፊት በህይወት የነበረው ወዳጇ ዛሬ ወደማይመለስበት ዓለም መሄዱን ለመቀበል መቸገሯን አመላክታለች። ጋዜጠኛዋ በሐዘን መግለጫዋ ላይ ከ2 ዓመት በፊት ያጣችው ሌላኛውን የጥበብ ሰው አርቲስት አስፋው መሸሻን በማስታወስ የሁለቱን የቅርብ ወዳጆቿን ሞት አገናኝታለች። በቅርብ ርቀት ልዩነት የሁለት የልብ ወዳጆቿን ሞት አለመታደል ስትል የገለጸችው መቅደስ በ2 ዓመታት ልዩነት አስፍዬና አንተን እንደ ወዳጅ ማጣት አለመታደል ነው ስትል
ሐዘኗ ምን ያህል ከባድ እንደሆነም ገልጻለች። አርቲስት ነጻነት ወርቅነህ ከጋዜጠኛ መቅደስ ደበሳይ ጋር በሙያና በግል የጠበቀ ወዳጅነት እንደነበራቸው ይታወሳል። በተመሳሳይ ስደትና የባዕድ ሀገር ኑሮ ለሁሉም ነገር ይከብዳል። በተለይ ደግሞ የልብ ወዳጅን አብሮ አደግና የሙያ አጋር መርዶ በሩቅ ሁኔታ መስማት ህመሙ እጥፍ ድርብ ነው። ይሄ የሆነው በአርቲስት ሀና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ነፂ ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሐዘኑን ማስተናገድ ከባድ ሆነባት። በምትኖርበት የባዕድ ሀገር ሐዘንን እንደ ሀገር ቤት ጮሆ ማውጣት፣ ደረት እየደቁ ማልቀስ አይቻልም። የውጭው ዓለም ጸጥታ ለሐዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል በአይነ ህሊናችን ትስለዋለች። ጎረቤቶቼ አብዳለች እንዳይሉኝ መኪና ውስጥ ገብቼ ጮኩኝ፣ አለቀስኩኝ፣ ከመሬ ጋር ታገልኩኝ፣ ሐዘኔ ግን አልወጣልኝ አለ። ይህ የመኪና ውስጥ ብቸኛ ጩኸት የነጻነት ወርቅነህ ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበር። ሀና ነጻነትን የምታውቀው በስራ አጋርነት ብቻ አይደለም። እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጭ ነበረ። ሐዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብሮ የበሉት፣ አብሮ የጠጡት፣ የመድረክና በፊልም ስራ ላይ አብሮ የሳቁባቸው ደጋጎራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ፣ ነፂ ወንድሜ፣ ነፂ የስራ ባልደረባዬ፣ ባዕድ ሀገር ሆኖ የወዳጅን ሐዘን መስማት ለካስ እንዲህ ከባድ ነው ስትል የሐዘኗን ጥልቀት ገለጸች። በመጨረሻም ከአቅም በላይ የሆነውን ሐዘን ለፈጣሪ በመስጠት ለልብ ወዳጇ የመጨረሻ የሽኝት ቃሏን በምርቃት ቋጭታለች። እንግዲህስ ምን እላለሁ? ያሳደገህ የምትወደውና የሚወድህ ቅዱስ ኡራኤል በክንፎች ይቀበልም። የአርቲስታና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያውያን የጋራ ስሜት ማሳያ ሆኖ አልፏል። የነጻነት ወርቅነህ መልካምነትና ቀልዶች ግን በሀናና በአድናቂዎቿ ልብ ውስጥ ለዘላለም ታትመው ይኖራሉ። قلت ان السالفه فيها ان بس ما توقعتها كذي